ባክን ወንድምዬ በቃ ባክን ይብቃን ከኢትዮጵያዊነቱ እንኳን ብንወድቅ ባክን ሰው እንሁን የተውኔት ጸሐፊ የቲያትር አዘጋጅ ምርጥ ተዋናይና ገጣሚ ነው የፈጠራ ስራዎቹ ታሪክን ዘክረዋል ሰላምን አውጀዋል ማበርን ሰብከዋል እልፎችን አፋቅረዋል እሱ ታሪካዊ ቲያትሮችን የሚገባቸውን ደረጃ ሰጥቶ የሚሰራ ታላቅ የሀገራችን ከያንያን መካከል አንዱና ግንባር ቀደሙም ነው በግጥምና በተውኔት እኩል የሚጠበቡ ኢትዮጵያዊ ከያንያንን ጥሪ ብባል አስቀድሞ ወደ አእምሮ የሚመጣው እሱ ነው የጻፋቸው ተውኔቶች ታሪክን አብዝቶ እንደሚወድ ይናገራሉ በላይ ዘለቀ የቴዎድሮስ ራዕይና እቴጌ ጣይቱ ተወዳጅ ታሪካዊ ተውኔቶቹ ናቸው ታዲያ መስጠት ቢያስፈልግስ ንጉሠ ነገሥት ምኒልክ ለንጉሡ ኡምቤርቶ በቀጥታ ይልካሉ እንጂ ለአንተ ለመልእክተኛው ለምን ብሎ ይሰጣሉ ጌትነት ለሀገሩ ያለው ፍቅር ልዩ ነው በጥበባቸው ለሕዝብ ከሚደርሱ ተዋንያን መካከልም አንዱ ነው ኢትዮጵያን በብህሩ አሞካሽቷታል በነጎድጓዳማ ድምፁ አነብንቦላታል ቦኒ ገልጿታል ለብዙ ችግሮቻችን መፍትሄ ብሎ በግጥሞቹ ተንፍሶልናል አስቆናል ደግሞም አስለቅሶናል ኢትዮጵያውያን ስደተኞች በአሸባሪው አይሲሲ ሲታረዱ እኛው ነን ያጠፋን የሚል ግጥም ጽፎ ሁላችንንም አስለቅሶናል እኛው ነን ከእምነት የተፋታን ከፈጣሪ የራቅን እኛው ተጋፊዎች እኛው ተገፊዎች አንድ እሁድ በሊቢያ ሕይወታቸውን ባሰቃቂ ሁኔታ ላጡት ወገኖች በኢትዮጵያ ቴሌቪዥን የቀጥታ ስርጭት እየተደረገ ነበር የመንግስት ባለስልጣናት ታዋቂ የአገር ሽማግሌዎችና ባለሀብቶች ፕሮግራሙን ታድመዋል በፕሮግራሙ ላይ ጎምቱ ገጣሚ ጌትነት እንየው ግጥሙን ይዞ ቀረበ በርካቶች ልባቸውንም ቀልባቸውንም መድረኩ ላይ ጥለው መጠባበቅ ጀመሩ በጉጉት የተጠበቀው የጌትነት ግጥም በባለስልጣናቱ ላይ ያልተጠበቀ ዱብዳ ይወርድባቸው ጀመር የመድረኩ ታዳሚዎቹም ሆነ ፕሮግራሙን በቴሌቪዥን መስኮት ሲከታተሉ የነበሩት ብዙዎች ግጥሙ የልባቸውን ስለተናገረላቸው ደስታቸው ልክ አልነበረውም እኛ ዛሬዎች ባጭር የተቀጩ ሩቅ መንገደኞች 30 ህልመኞች 30 ተስፈኞች 30 ወጣቶች ሀገር እንደሌለው በሰው ሀገር ምድር ሲቀላ አንገታቸው ወገን እንደሌለው ከሰው ሀገር ባህር ሲቀየጥ ደማቸው በሀገር ቁጭ ብለን ከዓለም ጋር እያየን ከሬት የመረረ ከቋጥኝ የሚከብድ ከቶን የሚያቃጥል ከብራቅ የሚያርድ ሀገር ያህል መርዶ በሰንበት አመሻሽ በሀገር የተሸከምን በገዛ ሞታችን እዝን የተቀመጥ ካሳለፍነው ሕይወት ካለፈው መከራ መማር የተሳነን ደመና ወራሾች የሞትነውም እኛ ያለነውም እኛ ከፋይም ተቀባይ እኛው ነን ባለዶች ይህን ስቃይ ይህንን ሰቆቃ እናትና ሀገር ሸክሙን ይችሉታል እኛው ነን ሰላም ከሀገራችን በራቀበትና ኢትዮጵያውያን በገዛ ወገኖቻቸው በየስፍራው እጅግ አሰቃቂ በሆነ ሁኔታ ሲገደሉ በነበረበት ወቅትም ጌትነት ይድረስ ለኛ ለኔናንተ የተሰኘ ግጥም ጽፎ ሚሊዮኖችን በንባራይቷል ሀገር አቃጥለን ለምንሞቅ በእናቶች ሐዘን ሰቆቃ በአባቶች እንባ ለምንስቅ ይድረስ ለኛ ለኔናንተ ለነቃ ነው ለበቃ ነው ክፉ ዘመን ክፉ ስርዓት በጥፋት ላስተሳሰረን በጥላቻ የተዘራ በቂም በቀል የበቀለ ሴራና ሸፍጥ ለወረረን ክደት ቅጥፈት መሰሪነት የህሊና አይናችንን ልባችንን ለሰወረን ከሰውነት ተራ ወርደን ከፈጣሪ ተካክደን ሀገር ሽቅ በምትረጨው እንባና ደም ለማይገደን ይድረስ ለኛ ለኔናንተ ምን ነው ወንድምዬ ምን ነው አገዳደልም እኮ ቅጣለሁ አሟሟትም እኮ ወጋለሁ ጌትነት ግጥምንም ያነብበት መንገድ ከማንም ጋር የማይመሳሰል የራሱ ዜማ ያለው ወኔውና ስሜቱ ከነ ድምጸቱ እጅግ የሚማርክና የሚነዝር ነው ይህንን እውነት በዚሁ ይድረስ ለኛ በተሰኘው ግጥሙ ላይ
በግልጽ ይታያል። ለፍትህ መቆም እስከዚህ ድረስ ነው ልኩ? እውን እንደሚባለው ፖለቲካ ይሉት ተግባር እስከዚህ ድረስ ቁሻሻ ነው? ደብረ ማርቆስ ከተማ አብማ ማርያም በምትባል መንደር ውስጥ በ1950 ዓመተ ምህረት ነው የተወለደው። የልጅነት ሕይወቱን ያሳለፈውና የአንደኛ ደረጃ ትምህርቱን የተከታተለው ከታላቅ እህቱ ጋር ደብረ ማርቆስ ከተማ ውስጥ ነው። በ1964 ዓመተ ምህረት የእህቱ ባል በሥራ ምክንያት ወደ ጅማ ከተማ ሲዛወር ጌትነትም ከእህቱና ከባለቤቷ ጋር ወደ አባ ጅፋር አገር ጅማ ተጓዘ። በዚያም ሁለተኛ ደረጃ ትምህርቱን ተምሮ በጥሩ ውጤት አጠናቀቀ። ውጤቱ ለዩኒቨርሲቲ የሚያበቃው ሆኖ በ1971 ዓመተ ምህረት የመጀመሪያ ምርጫው የሆነውን የቲያትር ጥበብን ለመማር አዲስ አበባ ዩኒቨርሲቲ ገባ። በዩኒቨርሲቲ ቆይታውም የግቢውን ባህል ማዕከል እንደርሱ በሚገባ የተጠቀመበት አልነበረም። ባህል ማዕከል ራሱን የፈተሸበትና ራሱን የቀረጸበት፣ ትወናን በማን ያዘዋል እንደሻው በጠልፎ በኪሴ ዝግጅት የጀመረበት፣ የራሱንም የመጀመሪያ ተውኔት ስንብትን አዘጋጅቶ ለመድረክ ያበቃበት ባለውለታው ስፍራ ነበር። ገና ከጥንት ጀምሮ ያቆራኘን ምንጊዜም በፍርሃት ለማይጨልመው የኢትዮጵያዊነት ታሪካችን ያለን ክብር ነው። ጌትነት ከአዲስ አበባ ዩኒቨርሲቲ የቲያትር ትምህርቱን በ1974 ዓመተ ምህረት ተመርቆ ወጥቶ በ1975 ዓመተ ምህረት ለተመረቁ ተማሪዎች የመመረቂያ ዕለት ስለ እናት፣ ስለ ሀገር፣ ስለ ማገልገል የሚሰብክ መዝሙሩን አዘጋጅቶ ነበር። ትምህርቱን ካጠናቀቀ በኋላ ወዲያው በዝና እንጂ በውል በማያውቀው ብሔራዊ ቲያትር ቤት ገብቶ ህልሙን እውን ማድረግ ጀመረ። በብሔራዊ ቲያትር በነበረው ቆይታም ከተመልካች አእምሮ የማይጠፉ ሥራዎችን ማቅረብ ችሎ ነበር። የኢትዮጵያ ኪነ ጥበብ ዋርካ ታላቁ ከያኒ ጸሐፊ ተውኔት ጌትነት እንየው በቲያትር ድርሰት፣ በዝግጅትና በትወና እንዲሁም በገጣሚነት ዘመን ተሻጋሪ የሆኑ በርካታ ጥንቅቅ ያሉ ሥራዎችን ያበረከተ፣ ስነ ሥርዓት ሞልቶ የተረፈው ጨዋ፣ ሥራዎቹ በፍቅር የሚታዩለት የኪነ ጥበብ ታላቅ ሰው ነው። ገና ከጥንት ጀምሮ ያቆራኘን ምንጊዜም በፍርሃት ለማይጨልመው የኢትዮጵያዊነት ታሪካችን ያለን ክብር ነው። ከሥራዎቹ ውስጥ ውበትን ፍለጋ፣ የቴዎድሮስ ራዕይ፣ በላይ ዘለቀ፣ የእግዜር ጣት ወይ አዲስ አበባ የተሰኙት ከብዙዎቹ እጅግ ጥቂቶቹ ናቸው። ውበትን ፍለጋ ጌትነት የኔ የሚለው እምነትና ማንነቱ የተንጸባረቀበት ሥራ ነበር። የአጻጻፍ ቴክኒኩ ከመምህሩ መንግሥቱ ለማ ያገኘውን ዕውቀትም ተግባራዊ ያደረገበት ነው። ቲያትሩ ጌትነት ከ7 ዓመት በላይ የለፋበትና ውጤት ያገኘበት ተወዳጅ ተውኔት ነው። ጌትነት እንየው በላይ ዘለቀን ከድርሰት ሌላ በትወናም ተሳትፎበታል። ይህንን ቲያትር በመድረክ ላይ ሲተውነው ብዙዎች በአድናቆት ቆመው አጨብጭበውለታል። ጌትነት በዚህ ቲያትሩ ጥላሁን ገሰሰን በፍቅር አንበርክኳል። ጥላሁን ገሰሰን ብቻ ሳይሆን በዘመኑ መድረክ ላይ የተመለከቱትን ሁሉ እጅግ አስደምሟል። በቴዎድሮስ ራዕይ ቲያትሩ ንጉሡን ሌሎች ካዩበት የኃይለኝነትና የጀግንነት ባህሪ በተለየ ሰብአዊውን ቴዎድሮስ አጉልቶ አሳይቶናል። እጅግ ለሰው የቀረበ ሰውነት ጎልቶ የሚታይበት አፍቃሪና ለፍቅር ተረችነት ያለውን ቴዎድሮስ በዚሁ በጌትነት የቴዎድሮስ ራዕይ በተሰኘው ቲያትር ላይ አይተናል። በ1996 ዓመተ ምህረት የብሔራዊ ቲያትር ቤት ለእድሳት ተዘግቶ ሲከፈት በአዲስ ሥራ መከፈት አለበት ተብሎ በመታሰቡ ምክንያት የተሰራውንና በርካታ ተዋንያን የተሳተፉበትን ወይ አዲስ አበባ የተሰኘውን ቲያትር ሌላው በጌትነት እንየው የተዘጋጀ ሥራ ነው። ተውኔቱ የአፄ ኃይለ ሥላሴን፣ የደርግን፣ የኢህአዴግን የሦስቱንም መንግሥታት ያገዛዝ ዘመን ቁልጭ አድርጎ የሚያሳይ ሙዚቃዊ ድራማ ሲሆን ጌትነት ጽፎና አዘጋጅቶ ከጨረሰ በኋላ ለእይታ ሊበቃ በነበረበት ሰዓት በጊዜው መድረክ ላይ እንዳይታይ ቀጭን ትዕዛዝ ተላልፎ ታግዶበታል። ይሄ እዚህ የምታየው ሁሉ እጁ እርፍና ጠመንጃን እኩል የሚያውቅ የሰላም ጊዜ ባላገር የክፉ ቀን ወታደር መሆኑን አጣኸው። ጌትነት ከተውኔት ድርሰቱ ሌላ በትወናም የተሳተፈባቸው በርካታ ቲያትሮች አሉ። ከነዚህ መካከል ባለካባና ባለዳባ፣
አሉላ አባ ነጋ፣ ነፃ ወንጀለኞች፣ የቬኑሱ ነጋዴ፣ የጮኛው ሚዜ፣ አንድ ጦት፣ ውጫሌ 17፣ ርጉም ሐዋርያና ሐምሌት ከብዙዎቹ ጥቂቶቹ ናቸው። በዝግጅት ከተሳተፈባቸው ተውኔቶች መካከልም የሌሊት ርግቦች፣ የእግዚአብሔር ጣት፣ ውበትን ፍለጋ፣ ሚስጥረኞቹ፣ ህንደኬ፣ የቴዎድሮስ ራእይ፣ አዙሪት፣ አባትየው፣ አዲስ ፀሐይና እቴጌ ጣይቱ የተሰኙት ቲያትሮች የጌትነትን የአዘጋጅነት ብቃት የሚመሰክሩ ድንቅ ሥራዎች ናቸው። ጌትነት እንየው ከመድረክ ቲያትሮች በተጨማሪም ብዛት ያላቸው አጫጭር ልብ ወለዶችን፣ አጫጭር የራዲዮና የቴሌቪዥን ሥራዎችን ለሕዝብ አበርክቷል። ላይመለስ፣ ዴሞቴራፒ፣ የቅርብ ሩቅ እና ለ13 ተከታታይ ሳምንታት የቀረበው ጥንዶቹ የተሰኙ የሬዲዮ ድራማዎቹ የሚጠቀሱ ናቸው። ኢትዮጵያዊነት ውበት ነው፣ ሁሉንም ከሩቅ ይጣራል። ጌትነት ከቲያትር ሙያ ጋር በተያያዘ ከኢትዮጵያ ውጪ ወደ ተለያዩ የዓለም ሀገራት እየተዟዟረ ሲሆን ከአፍሪካ ኬንያንና ካሜሮንን፣ ከአውሮፓ ስዊድንን፣ ከአሜሪካ የተለያዩ ስቴቶችን ጎብኝቷል። ወደ ቻይናም አቅንቶ የቲያትር ስልጠና ወስዶ ተመልሷል። ጸሐፊ ተውኔት፣ ገጣሚ፣ ተዋናይና አዘጋጅ ጌትነት እንየው ለጥበብ ላበረከተው አስተዋጽኦ በርካታ ዕውቅናና ምስጋና ተችሮበታል። የአማራ ክልል ባህልና ኪነ ጥበብ ፌስቲቫል ለባህልና ኪነ ጥበብ እድገት ላበረከተው የላቀ አስተዋጽኦ የሕይወት ዘመን ተሸላሚ ሆኖ የክብር የዕውቅና ሽልማት ተሰጥቶታል። በ1991 ዓ.ም የኢትዮጵያ ስነ ጥበባትና የመገናኛ ብዙሃን የሽልማት ድርጅት በቲያትር ዘርፍ የረዥም ጊዜ አገልግሎት ተሸላሚም ነበር። ጌትነት እንየው ዛሬም የሙያ ክብሩን እንደጠበቀ የሚኖር ታላቅ ከያኒ ነው። በድንቅ ገጣሚነቱ፣ በትወና ክህሎቱና በድርሰትና በዝግጅት ብቃቱ ብዙ ባለሙያዎች መስክረውለታል። ከ1975 ዓ.ም ጀምሮ ላለፉት 40 ዓመታት በጽናት ሙያው ላይ የቆየ ታላቅ ጠቢብ ነው። ረዥም ዕድሜን ከጤና ጋር እንመኝለታለን። ዘመን የሚዘፍነን ዓለም የሚዘርፈን እኛው ራሳችን ቅኔዎች እኮ ነን።